እሷ የዘመናችን የሙዚቃ ንግስት ናት። 32 የግራሚ ሽልማቶችን በመውሰድ ብቸኛዋ ሴት ነች። ነገር ግን ከዚህ ሁሉ ስኬትና ዝና ጀርባ እንዲሁም በቢሊየን የሚቆጠር ሀብት በስተጀርባ ምን አለ? ቢዮንሴ መድረክ ላይ ስትወጣ ሰውነቷን የሚቆጣጠረው ሌላ መንፈስ ማን ነው? እኔ መድረክ ላይ ስወጣ ሌላ አካል ይቆጣጠረኛል ስትል በይፋ የተናገረችው ለምንድን ነው? ዛሬ በቪዲዮአችን ቢዮንሴ እንዴት ወደ ምስጢራዊ ሰይጣናዊ አምልኮ እንደገባች እነግራችኋለሁ። ሳሻ ፈርስ ማን ናት? ቢዮንሴ ወደ ምስጢራዊ ዓለም የገባችበትና ህይወቷ የተቀየረበት ትልቁ ነጥብ በ2008 ዓመተ ምህረት የለቀቀችው አም ሳሻ ፈርስ የተሰኘው አልበሟ ነው። ቢዮንሴ በተለያየ ቃለ መጠይቆች ላይ በግልጽ እንደተናገረችው መድረክ ላይ ከመውጣቷ በፊት ከፍተኛ ፍርሃት ይይዛት ነበር። ነገር ግን አንዴ መድረክ ላይ ከወጣች በኋላ ፍጹም ሌላ ሰው ትሆናለች። ይህንንም መንፈስ ሳሻ ፈርስ ስትል ጠርተዋለች። ቢዮንሴ በአንድ ወቅት እንዲህ ብላ ነበር፣ መድረክ ላይ ስወጣ ሳሻ ፈርስ ትወርሰኛለች። እሷ ስትመጣ እኔ የምናገረው የማደርገውና የምንቀሳቀሰው ነገር ጨርሶ አላውቀውም። ሰውነቴን ሙሉ በሙሉ ትቆጣጠረኛለች። ብዙ ተንታኞች ይህ ሳሻ ፈርስ የተባለው አካል እሷን ለከፍተኛ ዝና ያበቃት ሰይጣናዊ መንፈስ ጋኔል ነው ብለው ያምናሉ። ቢዮንሴን ወደ ምስጢራዊ ዓለም ይበልጥ እንድትገባ ያረጋት ሰው ጄዚ ነው። ጄዚም የቢዮንሴ ባለቤትና ቢሊየነር ነው። ጄዚ ከረጅም ጊዜ ጀምሮ ከኢሉሚናቲ እና ከምስጢራዊ ማህበራት ጋር ስሙ በስፋት የሚነሳ ሰው ነው። ጄዚ የራሱን ሮክ ኔሽን የተባለ ኩባንያ ሲያቋቁም መለያ ምልክቱ የሶስት ማዕዘን ፒራሚድ ምልክት ነው። ቢዮንሴ ጄዚን ካገባች በኋላ ሙዚቃዎቿ፣ አለባበሷ እና አጠቃላይ ባህሪዋ ሙሉ በሙሉ ተቀየረ። ከባለቤቷ ጋር በመሆን በዓለም ላይ ካሉ እጅግ ተጽዕኖ ፈጣሪ ምስጢራዊ ጥንዶች ሆኑ። የቢዮንሴ ኮንሰርት እና የሙዚቃ ቪዲዮዎቿ በጥንቃቄ ለተመለከተ ሰው ምልክቶቹን በግልጽ ይታያሉ። የባርፎሜት የፍየል ጭንቅላት ቀለበት በ2008 ሲንግል ሌዲስ በተባለው እጅግ በጣም ታዋቂ ቪዲዮዋ ቢዮንሴ እጇ ላይ ትልቅ የብረት ጓንት አድርጋለች። በዚህ ጓንት ላይ የሰይጣናዊ አምልኮ ምልክት የሆነው የባርፎሜት ወይም የፍየል ጭንቅላት በግልጽ ይታያል። በ2013 ዓ.ም በዓለም ትልቁ የመድረክ ትዕይንት ሱፐር ቦል ላይ ስትጫወት በሚሊየን የሚቆጠሩ ተመልካቾች እያዩዋት እጇን በማጣመር የኢሉሚናቲውን የፒራሚድ ምልክት በግልጽ አሳይታለች። በዚያው ቅጽበት የስቴዲየሙ መብራቶች በከፊል መጥፋታቸው ነገሩን ይበልጥ ሚስጥራዊ አድርጎታል። ጥቁር ቅዳሴ፣ ብላክ ማስ እና በቅርብ ዓመታት ባወጣቻቸው ብላክ ኢስ ኪንግ በተባሉት አልበሞቿ ላይ ሙሉ በሙሉ ጥቁርና ቀይ ልብሶችን በመልበስ የፍየል ቀንዶችን በማድረግና ጥንታዊ የአምልኮ ስርዓትን የሚመስሉ ምስሎችን በቪዲዮዎቿ ላይ በስፋት ትጠቀማለች። የቦሄሚንግ ግሮቭ እና የሚስጥር የአምልኮ ስፍራዎች፣ ይህ ደግሞ ነገሩን ይበልጥ አስፈሪ ያደርገዋል። በካሊፎርኒያ ጫካ ውስጥ ቦሄሚንግ ግሮቭ የሚባል እጅግ ምስጢራዊ ቦታ አለ። በዚህ ቦታ ላይ በየዓመቱ የዓለም መሪዎች፣ የሆሊውድ ባለሀብቶች፣ ቢሊዮነሮች እና ታዋቂ ሰዎች በሚስጥር ይሰባሰባሉ። እዚያ ቦታ ላይ ትልቅ የጉጉት ምስል ፊት ለፊት በመቆም ልዩ ስርዓት ይፈጽማሉ። አሌክስ ጆንስ የተባለ ጋዜጠኛ በሚስጥር ካሜራ ቀርጾ ይፋ እስካደረገው ድረስ ይህ ቦታ ጨርሶ አይታወቅም ነበር። ታዋቂ ሰዎች ለምን እንዲህ ባሉ ጥንታዊና አስፈሪ የአምልኮ ስፍራዎች ይገኛሉ? ዓላማውስ ምንድን ነው? እነዚህ ምስጢራዊ ማህበራት እና ታዋቂ ሰዎች ይህን የሚያደርጉትስ ለምንድን ነው? መልሱ ግልጽ ነው። አእምሮን መቆጣጠር፣ ማይንድ ኮንትሮል። ታዋቂ ሰዎች በሚሊየን ለሚቆጠሩ ወጣቶች አሪያ ወይም ሮል ሞዴል ናቸው። ወጣቶች የእነሱን አለባበስ፣ አነጋገር እና ምልክት ይኮርጃሉ። እነዚህን ሰይጣናዊ ምልክቶች በሙዚቃ፣ በፊልም እና በፋሽን ውስጥ ማሳየት ወጣቱ ትውልድ ለሰይጣናዊ አስተሳሰቦች፣ ለብልግና፣ ለሃይማኖት አልባነት እንዲላመድና ነገሩ ተራ እንዲመስለው ማድረግ ዋነኛው ግባቸው እንደሆነ ብዙ ተንታኞች ይናገራሉ። የቀድሞ ከበሮ መቺዋ የሰጠችው አስደንጋጭ ምስክርነት። ይህ ነገር የሰዎች ወሬ ብቻ አለመሆኑን የሚያረጋግጥ አንድ ትልቅ ክስተት አለ። ለ7 ዓመታት ያህል ከቢዮንሴ ጋር አብራ ስትሰራ የነበረችው ኪምበርሊ ቶምፕሰን የተባለችው የከበሮ መቺዋ ፍርድ ቤት በመሄድ ቢዮንሴ ላይ ክስ መስርታለች። ኪምበርሊ በፍርድ ቤት ቃል ላይ እንዲህ ብላለች፣ ቢዮንሴ ከፍተኛ የጠንቋይና የሰይጣን አምልኮ ትለማመዳለች። እኔን በድግምት ትቆጣጠረኝ ነበር። ስልኬንና የግል ሕይወቴን በምትሰራው አስማት ትሰልለኝ ነበር።
ሌላው ቀርቶ ድመቴን ለደም መስዋዕትነት ገድላታለች ስትል በይፋ ካሳታለች። ምንም እንኳን ፍርድ ቤቱ ክሱን ውድቅ ቢያደርግም ይህ ምስክርነት የቢዮንሴን ጨለማ ጎን ለዓለም ፍንጭ ሰጠ ነበር። Performing. I fell in love with the stage. She told you to do it, and you all of a sudden went, well, that lady said I could sing. Well, yeah, my parents were in the audience. They had never saw me perform before. And I was... So you owe a lot to that lady that actually got you started. Yeah, I do actually. Come on out. ታዲያስ ቢዮንሴ በአሁን ሰዓት በዓለም ላይ ያላትን የንግስትነት ክብር ያገኘችው በራሷ ጥረትና ተሰጥኦ ነው ወይስ ነፍሷን አሳልፋ ስለሰጠች ነው? መልሱን ለእናንተ ትቼዋለሁ። Black is King is finally here. I'm so excited you guys get to watch it tonight on Disney+. It's been a year in the making. ይህን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ።